ይህ ስልጠና ተዘጋጅቶ የቀረበላችሁ ከአግሪቴራ ኢትዮጵያ ነው። ዛሬ በስልጠናችን የምናየው ርዕስ እንዴት የፎንት ቀለማችንን እንደምናስተካክል እንዲሁም ቦርደር ለጽሁፋችን እንዴት እንደምናስገባ እናያለን። እሱን ለማድረግ በመጀመሪያ እዚህ ሆም ታባችንን አንድ ጊዜ እንጫናለን። አሁን ያለነው ሆም ታብ ላይ ነው በመጀመሪያም። ስለዚህ እዚህ ይሄን የፎንት ግሩፕ ይሄን ይመስላል። እዚህ ጋር ነው የምናገኘው ቀለም ማቅለም ጽሁፋችንን ከለሩን ለመቀየር ወይም ቀለሙን ለመቀየር እዚህ ጋር ነው የምናገኘው። በመጀመሪያ የምንፈልገውን ዳታ ሰሌክት በማድረግ ቀለሞቹን መቀየር እንችላለን። እዚህ ጋር የምታዩት ይሄ የሴሉ ቀለሙ እንዲቀየር ነው የሚያደርገው። እዚህ ጋር ደግሞ የምታዩት የጽሁፉ የጻፍነው ጽሁፍ ቀለሙ እንዲቀየር ማድረጊያ ቱልስ ወይም መሳሪያዎች ናቸው። በመጀመሪያ የምንፈልገውን ጽሁፍ እንመርጣለን ወይም ሰሌክት እናደርጋለን። እንደዚህ ሰሌክት ካደረግን በኋላ መተን እዚህ ጋር እቺን ምልክት አንድ ጊዜ እንጫናለን። በመቀጠል የምንፈልገውን ከለር መምረጥ እንችላለን። እዚህ ጋር እንደምታዩት የተለያዩ ቀለማት አላቸው። የምትፈልጉትን በመምረጥ ማቅለም ትችላላችሁ። ሌላው አማራጭ ደግሞ እዚህ ጋር ሞር ከለር የሚል አለ። እሱንም ከዚህ የተለየ ብዙ ከለሮች ከፈለግን እሱን በመንካት ማግኘት እንችላለን። እዚህ ጋር አንዱን እጫናለሁ። ይሄው እንደምታዩት ያቀለምኩት ወይም የመረጥኩት ቦታ ብቻ መርጦ አቅልሞልኛል ማለት ነው። በመቀጠል ውስጡ ያለውን ጽሁፍ ጥቁር ነው። እኔ ሌላ ከለር እንዲይዝልኝ ከፈለኩ እዚህ ጋር አሁንም እንደምታዩት የምትፈልጉትን ጽሁፍ እየቀያየራችሁ ማየት ትችላላችሁ። እኔ አሁን እዚህ ነጩን ጽሁፍ እንመርጣለን ማለት ነው። እንደምታዩት የፎንታችን ከለሩ እንዲሁም የሴሉ ከለር ተቀይሯል። በመቀጠል የጻፍነው ጽሁፍ ቦርደሩን እንዴት ማስገባት እንዳለብን እናያለን። ቦርደር ለማስገባት እቺ አሮ እንጫናለን። ይሄው እንደምታዩት የተለያየ የቦርደር አማራጮች ያሳየናል። ከነዚህ ውስጥ እዚህ ጋር እንደምታዩት ጽሁፉ የሚለው ቦተም ቦርደር ነው። ከስር ላይ ይሄው እንደምታዩት ከስር ላይ ብቻ ነው ለማስመር ከፈለግን እዚህ ጋር ቶፕ ላይ ነው። ይሄ ጎን ላይ ይሄ ራይት ላይ እና እንደምትፈልጉት የምታሰምሩት ደግሞ የምታሰምሩት መጠኑ ማለትም እቺ ቲክነሷ ወፍራም ነው ወይም ቀጭን ነው የምትፈልጉትን መምረጥ ትችላላችሁ። እዚህ ጋር ሁለት ጊዜ ማስመር የምትፈልጉት ቦታ ካለ የምንፈልገውን መምረጥ እንችላለን። ከዛ በፊት ግን መጀመሪያ የቱ ጋር ነው ቦርደራችንን ማስገባት ወይም ማስመር የምንፈልገው እንመርጣለን ቦታውን ወይም ሰሌክት እናደርጋለን ሴሉን። አሁን ለምሳሌ ይሄ ያለን ዳታ ይሄ ነው። ስለዚህ ሁሉንም ዳታዎች ቦርደር እንዲያሰምርልን እንፈልጋለን። እቺኛዋ ሁሉም ኦል ቦርደርስ የምትሏል እንመርጣለን ማለት ነው። እዚህ ጋር ብንመርጥ የውጨኛውን ብቻ ነው፣ ውስጡን ምንም አይነት መስመር አያሰምርልንም። ስለዚህ እዚህ ጋር ኦል ቦርደርስ የሚለውን አንድ ጊዜ ጫናለሁ። እንደምታዩት መስመሩን አስምሮልኛል ማለት ነው። ስለዚህ ዛሬ በዚህ ስልጠና እንዴት ቦርደር ማስገባት ወይም ቦርደር ማድረግ እንዳለብን እንዲሁም እንዴት ፎንታችንን ቀለሙን ማስተካከል እንዳለብን አይተናል። የሚቀጥለውን ትምህርት ለመከታተል የሚቀጥለውን ቪዲዮ ይጫኑ።